በአየር ላይ የተንሳፈፉ ምኞቶቻችን ነው። ይሄንን ነው ተስርተኝ ሔዋን አንቺም እኮ ባንቴሮን ጉንጩን ስመሽው ነበር። ሮዛ እናቷ በጣም እንድታመመችና እንዲሁም ደግሞ ቶሎ መድረስ እንዳለባት ተደውሎም ይነገራታል። ባንቴኑም ከባድ ችግር ውስጥ ገባ። በቁጥጥር ስር ዋለ። ዳዊትም ሰማ፣ በጣም ደነገጠ። ሔዋንና ዴብም በከባድ ሁኔታ ተጣሉ። ሮዛም በመደንገጧ በተንኮሏና እንዲሁም ደግሞ በተለይ እናቴ ጎዳና ልትወድቅ ነው በሉሊት እናት የተነሳ ብላ የሰው እናት ልትገል ስትል ግን ደግሞ የራሷ እናት በጠና እንደታመመችና እንዲሁም ወድቃ ወይም ደግሞ በደም ግፊት ምክንያት ከባድ ችግር ውስጥ እንደገባችም ተደውሎም ይነገራታል። በጣም በመደንገጥ ዳዊት ጋር አብሮ ይሄዳሉ። እናም እናቷንም ሆስፒታል ታገኛታለች። ግን ደግሞ እናቷ በህይወት እንዳለችና ግን እንዳመማት ሌላ ችግር ግን ደግሞ ለህይወቷ አስጊ የሆነ ነገር እንዳልደረሰችም እንደዛው ነው ያገኙታል። እናም ከዳዊት ጋር አብረው በሚመጡበት ሰዓት እናቴ እኮ አሁን ላይ ሞታ ነበረ፣ ምናልባት በረንዳ ላይ ወድቃ ቢሆን እንኳን ማንም ሰው አያነሳትም ነበረ፣ አሁን ላይ ግን እንደው ፈጣሪ አወጣት እያለችም እያለ ዳዊት ግን ደግሞ አሁን ላይ ደህና ናት ብሎም ይላታል። ሮዛም ሔዋንን ለማናደድና ለማቃጠል እንግዲህ ምንም ማድረግ አልችልም ጓደኛዬ፣ ዳዊት ግን የኔና የኔ ብቻ ነው የሚሆን፣ ምናልባት በጣም እንደምትወጂው አውቃለሁ፣ ግን ደግሞ ምንም ማድረግ አልችልም እያለችም በራሷ ሰዓት እያወራች እያለ በዚህ ምክንያት ሔዋንና ዴብ እንደሚጣሉም እርግጠኛ ነበረች። እናም ሮዛና እንዲሁም ዴብ እናቷን አይተው ሲመጡ አንድ መኪና ሆነው ሲያወሩ ስታያቸው ሔዋንም በጣም ትናደዳለች። እናም ጥላቸው እየሮጠች ስትመጣ ዳዊትም ተከትሎ በቃ ሔዋን ምንድነው ያየሽው ነገር ልክ አይደለም፣ እባክሽን ተረጋጊ እያለን ሲላትኝ ሔዋንም በጣም ተናዳ በቃ ከዚህም በላይ ምን ሊሆን እችላለሁ፣ ስለዚህ የአንተ ቃቃ ጨዋታ አያልቅልምና በቃ ተወኝ እያለች በጣም ተናዳ ሁለታቸው ይጣላሉ። እንደምታየው እኔና ሮዛ ስንሳሳም ያየሽው ማለቴ በቃ በማለት ዳዊትም ምንም አይነት መልስ መመለስ አልቻለም ነበር። ታዲያ እንደዛ እናንተ ስትሳሳሙ ወይም ደግሞ ለፊልም አይደለም እና ታዲያ ምንድን ነው ብላ ሔዋንም በጣም ተናዳ ትነግረዋለች። ምክንያቱም ደግሞ ሔዋን ካሁን በኋላ ዳዊት የኔ ነው ብላም አስባ ሁሉንም ፈተናና ችግር አብራም በማለፍ በተለይ ደግሞ በሉሊት በኩል የሚደርሱባት አደጋዎችን አብራ በመከላከልና እንዲሁም ካሁን በኋላ ሮዛ የምትባል ከውስጥ ወታለች፣ እሷ ለኔ አስፈላጊ አይደለችም፣ ስለዚህ እኔ እወድሻለሁ፣ ከአንቺ ጋር ነው ህይወቴን መቀጠል የምፈልገው ብሏትም ከዚህም በፊት ቃል ገብቶላት ነበር። ይህንን ሲላትም እሷን በጣም ደስ ብሏት ዳዊት ካሁን በኋላ የኔ ነው፣ ምንም እንኳን ዋጋ በክፍል የምወደውና የማፈቅረውን በእጄ አስገብቻለሁ በማለት ደስ ብሏት እያለ ነገር ግን ደግሞ ሮዛ የሰራችው ክፍተት እነሱ እንዲጣሉም ስለምትፈልግ ነበረ። ዳዊትን ልክ እናቷ እንደታመመችና እንዲሁም ደግሞ የእናቷ ሀዘን እንደጎዳትኝ በቃ እናቴ እኮ ጉዳት ውስጥ ወርቃ ነበረ ምናምን እያለች ይህንን ነገር ዳዊትም ቀርቦ እንዲያጽናናትኝ ካደረገችም በኋላ ዳዊት በቃ ምንም አልሆነችም፣ አሁን እናትሽ ድናለች እያለ እያባበላት እያለ ሔዋንን በርቀት ስታያትኝ ዳዊትን እንቅ አድርጋ ስትስመው ነበረ ሔዋን ያየችው። ይህ ደግሞ የሮዛ ሴራ ነበረ። እናም ሔዋንም በጣም ተናዳና ተበሳይታ ዳዊትን በፍጹም ዓይንን ማየት አልፈልግም በማለት ነበረ ጥለው ሄደችው። ይህ ደግሞ ስህተት ነው፣ እባክሽን በቃ ይቅርታ ያለ ዳዊትም ይጠይቃታል። ሔዋንም ካሁን በኋላ እንደዚህ አይነት ነገር አልፈልግም በማለት ግን ደግሞ እኮ አምኜህ ነበር በጣም ብዙ ነገር ብላ ሔዋንም በጣም ተናዳ ትነግረዋለች። ግን ለምን አታዳምጭኝም ብሎም ይላታል። ለምን አዳምጣለሁ፣ ካሁን በኋላ እውነቱ እንደሆነ ከኔ ጋር ነው ያለ፣ መቼም ፊልም እየሰራችሁ አይደለም በማለት ትመልስላታለች። ለምንድን ነው ቆይ ግን የማትረጋጊው? እኔን ለምን አሰሚኝም? እባክሽን ስሚ በማለት ዳዊትም ሔዋንን ይማጸናል። ሔዋንም በቃኝ ካሁን በኋላ እኔ እውነቱን
በአይኔ በብሌኔ አይቻለሁ። ስለዚህ ምንም አይነት ማስተባበያ አያስፈልገኝም በማለት ለዳዊት ትመልስለታለች። እባክሽን ሔዋን እባክሽን ተረጅኝ፣ ያየሽው ነገር ሁሉ እውነት አይደለም ብሎም ይላታል። እንዲሁም ሔዋን በቃ አሁን ላይ ምንም ማድረግ አልችልም፣ በተለይ ደግሞ ጆሮ አይኔ ያየውን ጆሮ የሰማውን የሚያምን ይመስላል ወይ? ስለዚህ እኔ በአይኔ አይቻለሁ። እናም ደግሞ አንተ አይደለም ብለህ ብታሳምነኝ የማምነህ ይመስለኛል ወይ በማለት ትመልስለታለች። እኛውም እኔ ደግሞ ለአንተ አፍቃሪ ወይም በጡጦ ወይም ደግሞ በኤልፖፕ የምታባብለኝና እንዲሁም የምታታለኝ ሰው አይደለውም ብላ ሔዋንም በጣም መራ ለዳዊት ትነግረዋለች። ዳዊትም ደግሞ ለምንድን ነው ግን ሔዋን እኔን የማትረጅኝ? እባክሽን ይሄ ነገር እውነት አይደለም፣ እባክሽ ተረጂኝ በማለት አሁንም ቢሆን ቢለምናት ግን ደግሞ ይህንን በፍጹም ልሰማው አልቻለችም። ሔዋን ደግሞም እኮ ምንም ችግር የለውም፣ አንተ ያቀፍካትም ሆነ የሳምካት ሚስትህን ነው፣ አጋርህን ነው። ግን እኮ እኔ ነኝ እንጂ ምንም በሌለ ተስፋ አድርጌ ቁጭ አድርጉት፣ ይህ ደግሞ የኔ ስህተትና እንዲሁም የኔ ጥፋት ነው ብላ ሔዋንም ትነግረዋለች። ዳዊትም በጣም ይረበሻል። ይህን ነገር በፍጹም አላሰበውም ነበረ። ነገር ግን ደግሞ ዳዊት ለሰዎች ስለሚያዝንና ስለሚያስብ ሮዛ እናቴ ታመመች በማለት በጣም ስትከፋና እንዲሁም ደግሞ ጉዳት እንዳይደርስባት ሲያባብላትኝ፣ ይህ ደግሞ ሮዛ አውቃ ሴራ ነበረ ሔዋን እንድታይላትና እንዲሁም ደግሞ እንድትጎዳላት ነበር የፈለገችው። ግን ደግሞ ይህንን ነገር እያደረገችው ስለተሳካላት በጣም ደስ ብሏታል። ሔዋን ግን ደግሞ ልቧ ተሰብሯል። ዳዊትም በጣም አዝኗል። እባክሽን ተመለሽ፣ እባክሽ ተረጅኝ እያላትም ነው። ነገር ግን በፍጹም ራሴን ላሳምነው አልችልም፣ በቃ ክደኸኛል፣ ቃል ገብተልኝ ነበር በማለት ሔዋንም ትመልስለታለች። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብ ናችሁ ምት ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁም ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። ዛሬ እንግዲህ ትንሿ ሙሽራ እንግዲህ ሮዛ አሁንም ቢሆን ሴራዋን ቀጥላለች። ሮዛ ከባድ ችግር ውስጥ የገባች መስላ፣ ነገር ግን ደግሞ ሔዋንና እንዲሁም ዳዊት እንዲጣሉም እና እንዲሁም ደግሞ መንቅርቅራቸው እንዲወጣና ከዛም በኋላ ተናዶ ወደ እሷ የሄደ እንዲመስላት አስደርጋለች። እንግዲህ ይህ ደግሞ ሴራ ነው። እንግዲህ ሮዛ ተበቅላታለች ሔዋንማ ነው። ሔዋንም በጣም ተናዳ ዳዊት ስትናገረው ነበር። ዳዊት ግን ደግሞ ያየሽው ነገር በፍጹም ልክ አይደለም፣ እባክሽን ተረጂኝ፣ ቆይ መጀመሪያ ላስረዳ ሲላት በአይኔ በብሌኑ ያየሁትን መካድ አልችልም፣ ስለዚህ ምንም ነገር እንኳን ላምንህ አልችልም በማለት ሮዛ ሔዋንም ትመልስለታለች ማለት ነው። እንዲሁም ተናዳ ለባንቴኑን ትነግረዋለች። ቆይ እንዴት እንደዚህ ሊሆን ይችላል በማለት እንግዲህ ሮዛ ያልሆነ ነገር ለማድረግ ሔዋን ያልሆነ ነገር ለማድረግ ትሞክራለች። እንዲሁም ባንቴኑ ጋር እንዳለች እንግዲህ የማይታወቅ ሰው ይደውልላትና የት ነህ ያለው በምትልበት ሰዓት እንግዲህ አለው ሲላት በቃ ከሽንት ቤት ጠብቀኝ ብላም በምትለዋለች። ከዛም በኋላ እንግዲህ ሔዋን የቀጠረችው ሰው እንግዲህ ለሷ ሊጉዳ ሲል ባንቴኑ ይደርሳል። ባንቴኑ ደግሞ ያንን ሰው ከመታውን በኋላ እንግዲህ ባንቴኑ በቁጥጥር